5 ዓመት ሙሉ ጓደኛችን ሆና እኮ አንድም ቀን አብራን በልታ አታውቅም። ደሞ እኮ ቢል የሚከፈልበት ሲሆን ብቻ ነው እንጂ ድግስ ስንሄድ አብራን ነው የምትበላው። ይሄን ቆቅልሽ አንድ ቀን መፈታቱ አይቀርም። ገንዘብ ስለሌላት ነው። ምን እንቆቅልሻለሁ? ይሄ ገንዘብ ስለሌላት ነው፣ እንቆቅልሽ አይደለም እኮ ይሄ። አባዬ ምን ይምጣልሽ? ጥግብ ብያለሁ። ጨዋታችሁን አፍቆኝ ነው የመጣሁት። እሺ ለባቢ ልደት 10 ሺህ ብር ሼር እናድርግና የሆነ ነገር ጊፍት እንግዛለት። እኔ በግሌ ሰጠዋለሁ፣ እናንተ ሼር አድርጉ። ምንድነው ሁሌ መለየት? ምን አለ አብረሽን ብትገዢለት? ኢትስ ኦኬ፣ በራሷ ትግዛለት። ቴንክ ዩ ባርኮቴ። ፕሊዝ ውሃ አምጣልኝ። ቢሉን ግን ለብቻ አድርገው። እሺ በቃ ፊልም ሰዓት ደርሷል፣ እንሂድ። ስንት መጣ አባ? 200 ብር። እሺ አካውንት ንገረኝ። እኔ የሚደርስብኝ 50 ብር እንካ። ምንድነው የምታፈጡብኝ? ትንሽ ብር ነው፣ አንድ ሰው መክፈል ይችላል ብለን ነው። ኧረ ተው ግን አቆቴ ኩላሊቱን አሞት ልጠይቀው እየሄድኩ ነው። ስመለስ እደውልልሃለሁ። እሷ ናት ዲያሊሲስ እያደረገች። ለካ እስከ ዛሬ አናውቅሽም ነበር። እስኪ ከአዲሷ ዋጋ አስተዋውቂን ዛሬ። እሺ አበባ እባላለሁ። 23 ዓመቴ ነው። በኩላሊት ህመም ምክንያት ለ5 ዓመታት በሳምንት 3 ቀን ዲያሊሲስ አደርጋለሁ። ለአንድ ጊዜ እጥበት 3500 ብር ከፍላለሁ። በሳምንት 10500 ብር፣ በወር 42000 ብር አወጣለሁ። ቤተሰቦቼ በዚህ 5 ዓመት ውስጥ ገንዘባቸውን ጨርሰዋል። አሁን ታዲያ ኩላሊት ለማስቀየር 3 ሚሊዮን ብር ያስፈልገኛል። ወይኔ ስታሳዝን። በዚህ አካውንት እርዱኝ። ስለምታግዙኝ አመሰግናለሁ። ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችንና እገዛ የሚያስፈልጋቸውን ሰዎች 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የሰማችሁት የአበባ እውነተኛ ህይወቷ ነው። ያው ጓደኛዬ 10 ሺህ ብር በመስጠት ቻሌንጁን ጀምሬዋለሁ። አመሰግናለሁ። ክብሬ ከችግሬ በልጦብኝ ስለነበረ ነው። ስለ በሽታዬ ሳልነግራችሁ ቢሎቼ ለብቻ ይስከፍል ነበረው። እኛ እኮ ቋጣሪ ምናምን እያልን ሌላ ስም ሰተንሽ ነበር። ስም አይገድል በሽታ እንጂ መሞት አይፈቀድልሽም ጓደኛዬ። እኔ እኮ የምሰራቸው ኮንቴንቶች ግን ባርኮት ሰውን ለመርዳት አይታችኋል? ምን አይነት ኮንቴንት እንደሚሰራ ግን ባርኮት ቀለል አድርገህ ድራማ በቃ ሰው የሰውን አቴንሽን ትይዛለህ፣ ከዛ በኋላ ሰው ይረዳታል። አሁን ይሄን ቪዲዮ ራሱ የምታዩ ሰዎች ይሄንን ያስቀመጠችውን አካውንት የምትችሉትን ያህል ለዚህ ሴት እርዷት እባካችሁ ፕሊዝ። ይሄን ቪዲዮ ደግሞ ብዙ ጋር እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት